ናቸው እና የሰጠው ስለሆነ መሰለኝ ጠይቅ ንብረት ናቸው እንደሚከፋፈል ይቀርታ ልጆቼ እንጀራ እናት ያስፈልጋቸውም። እሺ ችግር የለውም እንሰጠዋለሁ። ወይኔ ቴንክ ዩ በመጀመሪያ መልካም ልደት፣ እንኳን ተወለድሽ ሀይሚዬ። የምትደሰችበት ስኬቶችሽን በሙሉ የምታሳኪበት ይሁንልሽ። ቀሪ ዘመንሽ የተባረከ ይሁን። ሁሌም በደስታ የምናይሽ ያደርገው። ሀይሚዬ መልካም ልደት የኔ ውድ። ዛሬ እንግዲህ ሀይሚና ሊዲያ ተገናኝተዋል ማለት ነው። ትናንትናም እንግዲህ ብሩክ ይዟት መጥቶ ነበረ። ዛሬ እንግዲህ ሀይሚ ፈልጋችኋለሁ ብላ ብሩክ ምን ይፈልግሻለሁ በማለት ሁለታቸው ተገናኝተዋል ማለት ነው። ሀይሚ እንግዲህ ዛሬ ምንም ሰምተነው የማናቀው አንድ ነገር ተናግራለች ማለት ነው። ብዙዎቻችሁ ሰምታችኋል። የሁላችንም ጥያቄ ነበር። በተለይ እኔ በጣም ብዙ የምሰደብበት ቃል ነበር ይሄ ቃል ማለት ነው። ይሄንን ሁሌም እየደጋገምኩ በዚህ ርዕስ ቪዲዮ ሰራ ነበር እና በጣም ነበር የምጨፈጭፉኝ ማለት ነው። እና ከብሩክ ጎን ያላቸው ማለት ነው። እና ዛሬ እንግዲህ ሀይሚ እውነት ለመናገር ይሄ ነገር ከእውነትሽ ከልብሽ ከሆነ እኔ ምን እንደምል አላውቅም ማለት ነው። የምር አልጠብቅም። ይሄን ሀይሚ ብዙ ነገር ብላለች። እንግዲህ ስለ አራቱ ልጆቿም አንስታለች። በጣም ብዙ ነገር ብዙ ጥያቄዎችን ጠይቀዋለች ቦራን ማለት ነው። ቦራ እንግዲህ ይችን ሴት ልጅ ይዞ መጥቶ እንግዲህ ያው ሀይሚን ለማስቀናት የሚያደርገው ሁኔታ ነው እንጂ ሌላ ነገር ይኖራል ብዬ አላስብም። ልጅቱም እንግዲህ ስትመልሳቸው የነበረችውን መልስ አይታቸዋል። የልጅቱ ባህሪ እንግዲህ እንደዚህ አለባበሷ ምናምን ነገር የራሷ ተፈጥሮዋ ነው ወይም በራሷ ሙድ የምታራምደው ነው በሚለው እንሂድ። ምክንያቱም እሷ ቤት ብትገቡ በጣም ማለት አለባበሷ በቃ በራሷ ሁኔታ ስለሆነ ያን ያክል ከዚህ በኋላ ምንም እኔ ልሰድባትም አልችልም፣ መቼም አልሰድባትም፣ ተሳዳቢም አይደለሁም ማለት ነው። እና ብቻ ግን እኔ የምለው ያው ስራም ቢሆን ብሩክ የሚመጥን ቦታ ላይ ተገኝ ነው ያልኩት፣ ጠዋት ላይ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቤተሰቦቼ እንኳን ደህና መጣችሁ። እንግዲህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ቻናሌ እንግዲህ እስካሁን አልተነሳም ማለት ነው። በቃ እና ሀይሚ ካልታረቁ የኔ ቻናልም አይመለስም ማለት ነው። እንደተመታ ነው ማለት ነው። እና ስለዚህ ሰብስክራይብ አድርጉ። ምን ችግር አለው? አበረታቱኝ የጨረቃ ቤተሰቦች ማለት ነው። የሀይሚዬ የቡራ ማለት ነው። እና ዛሬ እንግዲህ የምር በሰማሁት ነገር ትንሽ ውስጥ የስብር ብሏል። የምሬን ማለት ነው። ከሀይሚ በሰማሁት ነገር ማለት ነው። እኔ እንጃ እንዴት ነው ይሄን ነገር አመኘ ልቀበል የምችለው እኔ ራሴ ማለት ነው። እና የምሬን ነው የምላችሁ። እንግዲህ ሀይሚ ስለ ልጅቱ መጠየቅ ፈልጋና ያው ቡራም ፈልጋለሁ ብላ ያው ጠርታቸው ነበርና ብዙ ነገር ብላለች። ስለ አራቱ ልጆች እንግዲህ ተነስቶ ትናንትናም እንግዲህ ስሜን አታንሳ ብለው ነበር። ስሜን አታንሳ ብዬው ሲያነሳ ሰምቻለሁ ብላ ዛሬም ሲመጣ እንግዲህ በቃ በሊዲያ ፊት ስሜን እንድታነሳ አልፈልግም ብላ ዛሬም ተናግረዋለች። አነሳለው ምን ትወኛለሽ አነሳለው እያለ ነበረ። የቡራ እንግዲህ እሷን ለማስቀናት ምናምን ነገር እያደረገ ነው ያለው። ነገር ግን ብሩክ እውነት ለመናገር ሀይሚና ሀይሚ በቂ ነች። በቃ ሀይሚ ማለት እንዴት ነው እናንተ ሁለታችሁ ምርጥ ናችሁና አንተ ምርጥ ነህ፣ እሷም ምርጥ ናት። ሁለታችሁ ብቻ ትበቃላችሁ ብዬ አስባለሁ። ሁሉንም የምታሟሉ ጥንዶች ናችሁ እና የሚጎላችሁ ነገር አለ ብዬ አላስብም በሁለታችሁም ዘንድ ማለት ነው። እና ሌላ ሴት ዘመተ የሌለህን ባህሪ ማሳየት የሌለህን ሀይሜም በቃ እየተናደደች ዛሬ ሀይሚ በጣም ነው የተናደደች ስለ ልጆቹ ተነስቶ ልጆቹ እኮ የአንገት ወርቅ አይደለም ምንም እጣ ፈንታቸው ያልታወቀ ልጆቹን ሁለት ልጆቹን ተስጠኝ ሲል ሰማሁት። ልጆቹ እኮ እቃ አይደሉም፣ እንደ እቃ አልከፋፈላቸውም፣ ለእንጀራ እናትም ለእሷም አልሰጥም ለአንተም አልሰጥም ብላ ስትል ቀበል ብላ እኔ እሰጥሃለሁ አላለችም ሊዲያ ማለት ነው። እና ሴቶች ግን ለምንድን ነው በዚህ ልክ ክብራችሁን የምታጡ ማለት ነው? የምሬን ነው የምላችሁ። እኔ እሰጥሃለሁ አላለችም። ሀይሚ እንግዲህ ምንድን ነው ያለችው ማለት በቃ እኔ ስለ ልጆቹ ቢጨነቅማ እኔ እንደዚህ በአጥንቴ እስከምር ድረስ ማይቆሞ ያየኝ ነበረ ብላለች። እንግዲህ በጣም ከሀይሚ ያልጠበኩት ነገር ወይም ከሁለታቸውም ያልጠበኩት ነገር የሁላችንም ጥያቄ ብሩክ ለምንድን ነው ፍቅሩን የማይገልጽላት?
ለምንድን ነው አፈቅርሻለሁ እማይላት? ቢያንስ እንኳን በቃ የኔ ነሽ ብሎ ለምንድን ነው እንደዚህ ሁሉም ሰውን እያመጣች ወንዶችን እያመጣች ስትፈትነው የኔ ናት የኔና የኔ ብቻ ናት ማንም አይነካትም ብሎ ለምንድን ነው እጇን ይዞ ማያስቀር? መብትሽን አልጋፋም ለምን ይላል? እንዲሁም ደግሞ ለምንድን ነው በቃላትስ ፍቅሩን የማይገልጽላት እያልን የብዙዎቻችን ጥያቄ ነበር። እንግዲህ ሀይሚ ተናገረችው እኮ ዛሬ አንድ እውነት ተናገረች ማለት ይህን ነገር እኔ የምር ስላችሁ በጣም ነው የከበደኝ የምሬን ማለት ነው። ማለት እኔና ብሩክ ከአንድ አመት በላይ ተጉዘናል። ከአንድ አመት በላይ ተጉዘን ምንም አይነት ነገር አልተፈጠረም። አለመፈጠሩ ጥሩ ነው። ምክንያቱም ነው መሰል እንደዛ ነው ያለችው እና ቢፈጠር እንግዲህ የሆነ ይጎዳ ነበር ለማለት ፈልጋ መሰለኝ። እና እንግዲህ በአጠቃላይ ግልጽ አድርጋ ስትናገር ብሩክ ከሷ ፍቅር እንዳልያዘው እስካሁን ድረስ ምንም ፍቅር እንደሌለው ከሷ ነው የተናገረችው ማለት ነው። እሷ እንኳን ብታፈቅረው ብትወደው፣ ብሩክ ግን በሀይሚ ልብ ውስጥ ምንም እንደሌለ ነው የተናገረችው። እና ይሄን ስትነግረኝ እኔ የምሬን ነው የምላችሁ። እና ይሄን ስታወራ ስልኬን ቁጭ ነው ያደረኩት ማለት ነው። እና አረ እንዴት ሊሆን ይችላል? የምር ማለት ነው። እኔ ማርያምን ምን እንደምል አላውቃችሁም። እና በቃ ማወሮ ሁሉ ጠፍቶብኛል። የምሬን ማለት ነው። ማለት እንዴት ነው አንድ አመት አልፈው ሁለተኛ አመታቸውን ነው። እና ሀይሚ እንደዚህ ስትል እኔ አላቅም ብቻ ግን ይሄን ነገር ደግሞ ምላሽ እስኪ ከብሩክ እንሰማለን ብዬ አስባለሁ። ማለት ቢያንስ እንኳን የሆነ ነገር ይላል ብዬ አስባለሁ። እና ቪዲዮውን ስለሚያየው ብቻዋን ነው ያወራችው ይሄን ነገር እና የመግቢያ ቪዲዮ ስሰራ እኔና ብሩክ አንድ አመት በላይ ተጉዘን ከኔ ፍቅር ያልያዘው እንዴት ነው አሁን አዲስ ሰው መጥቶ ከሷ ፍቅር ሊይዘው የሚችል ብላ ነው ያለችው ማለት ነው። እና ይሄን ያለችበት እንግዲህ ምክንያት ይኖራታል ማለት የራሷ ሬዝን ይኖራታል። እና እንግዲህ በቀጣይ ደግሞ ትክክለኛ ማረጋገጫውን እንሰማለን ብዬ አስባለሁ። ግን ይሄንን ዛሬ ሀይሚ ስትል የምር በጣም ነው እኔ ያዘንኩት ማለት ነው። ማለት እኔ ሀይሚና ቡራን እኮ በቃ አብረው እንዲሆኑ የሆነ ትልቅ ቦታ ደርሰው ቢያንስ ስኬታቸውን ነው አይደል የሚያስቸግራቸው። አሁን ላይ ስኬታቸውን አሳክተው ትልቅ ቦታ የሚያስቸግራቸው ስላችሁ ያኔ ሁሉም ሰው ሰርቶ መለወጥን ይፈልጋል። እና ቡራ ደግሞ ብዙ ስኬቶች ማሳካት ፈልጋለሁ ይላል። እናቴን መርዳት ማገዝ ፈልጋለሁ ይላል። እና ለእናቴ መድረስ አለብኝ ይላል። ይሄ እንዳለ በቃ እንግዲህ ከእድሜያቸውም አንጻር ስኬታቸውን አሳክተው የራሳቸው ቦታ ላይ ሲደርሱ ሁሉም በጊዜ ይሆናል በሚለው ነው እኛ የምንጠብቅ የነበርና ስለዚህ እኛንን እንዴ ማለት ሀይሚና ቡራ እንዴት ነው ይጣመሩ ስንል እኛ ባልነው እኮ አይሆንም እውነት ለመናገር ምክንያቱም ከሁለታቸውም ዘንድ ትክክለኛ ፍቅር ሲኖር ብቻ ነው እንጂ በኦዲየንስ የሚሆን ነገር ምንም የለም። ስለዚህ ሀይሚ አፍቃሪ ነች። እንግዲህ ከብሩክ ደግሞ ሀይሚ እንዳለችው ይሄን ያህል ጊዜ ስንኖር ብሩክ ከኔ ጋር ምንም ነገር አልያዘውም። በቃ ፍቅር እንደሌለው እንደማያፈቅራት ነው የተናገረችው ማለት ነው። ፍቅር እንዳልያዘው ማለት ነው። እኔ አንድ ጊዜ እኮ ብራ ሲናገር ሰምቻለሁ። የማን ነው የማሂ ቪዲዮ ላይ ይሁን እኔ እንጃ ብቻ የሆነ ከሷ የሌለውን ስሜት ከሷ የሌለውን ስሜት እሷ ከየት ታመጣለች፣ እኔስ ከኔ የሌለውን ስሜት ከየት አመጣለሁ ሲል ነበረ። ግን ይሄ ነገር ቆየት ብሏል እና ብቻ የምር ከባድ ነው። እኔ አላቅም። እኔ ሀይሚ እንደዚህ ስትል በጣም ነው ያዘንኩት ማለት ነው። የምሬን ነው የምላችሁ እና እንግዲህ ያው ወደ ማጠቃለዩ ስመጣ ሀይሚ በጣም ተናዳለች። ቡራንም ተማታለች። እንዳትነኪውም እያለች ነበረ። እኔ እንዲሁ ማለት በቃ ስራ እንኳን ቢሆን ክብራችሁን በሚመጥን ሁኔታ ብሰሩ ደስ ይለኛል። ብሩክ በቃ በትክክለኛው መስመር መተህ ሀይሚን ማጣት አትፈልግም አይደል? ትክክለኛውን ካንተ ያለውን ስሜት ነግረሃት ብቻ እንግዲህ ከባድ ነው። ሀይሚዬ ባለችው ሁኔታ ማለት ነው። አንድ አመት ሙሉ ስንጓዝ ምንም ነገር አልተፈጠረም ስትል እኔ ያው ደንግጫለሁ። ምንም ማድረግ አይቻልም። ቡራ እንግዲህ ያው ሀይሚን ለማስቀናት ነው እንደዚህ እያደረገ ያለው እንጂ ሌላ ነገር ምንም ነገር የለም። ልጅቷም እንግዲህ የራሷ ሙድ ነው አለባበሷ እንደዚህ ማለት ነው። የሀይሚዬን ልደት እንግዲህ አስመልክቶ መልካም ልደት ብያለው መግቢያ ላይ። እንግዲህ ቡራ ምርጥ ስጦታ ይዞ እንደሚሄድ ነው የምናውቀው የገባኝ ማለት ነው። እንደተናገረው ትናንትም ዛሬም ተናግረዋል። እንግዲህ አብረው ነው የሚሄዱት። ሊዲያም ትሄዳለች ማለት ነው። አይ ቲንክ ሁላቸውም እነ ዳኒ ሁላቸውም እነ ሶሲም ይገኛሉ ብዬ አስባለሁ። ምክንያቱም በአንድ በቃ እንደዚህ ነው የሚሰሩት የተሳሰረ ነገር በቃ እንደዛ ነው የሚታየው እና ብቻ የሚገኙ ይመስለኛል ከልደቷ ማለት ነው። ያው ቡራ አይቀርም ምርጥ ስጦታ ነው ይዞ የሚገኘው ማለት ነው። ያው ልደትን አስመልክቶ ዛሬ ሀይሚም ስትናገር ነበርና
እኔም ስጦታ ገዝቼልሽ እሄዳለሁ፣ እሷም ስጦታ ልትገዛልሽ ነው እያለ ነበረ። ሀይሚ ግን ከእናንተ ስጦታ ምንም አልፈልግም፣ የኔን ልደትም የማክበር እንትን የለባችሁም እያለች ነበር። ያው ስለተናደደች ነው ሀይሚ። እንግዲህ የሀይሚ ጥያቄ አንድና አንድ ነው፣ ይገባችኋል ብዬ አስባለሁ። እሷ ቡራን ማጣት አትፈልግም ነበረ፣ አሁንም አትፈልግም። ሀይሚ እንግዲህ እኔ ያላንተ አልኖርም ያላንተ እንትን አልልም ስል እውነት መስሎት ይሆናል። አሁን ላይ ግን በቃ ተረጋግቻለሁ እያለች ነበር እና ደግሞ እየፎከረች ነበር፣ አሳየዋለሁ እያለች ነበር። እና ቤተሰብ ይሄ ነገር በጣም ገና ይራዘማል በጣም ማለት ነው። እና ምክንያቱም ሀይሚም እንግዲህ ሌላ ሰው ይዛ እንደምትመጣ ነው የተረዳው። ታሳየዋለሁ እሱ ያደረገውን እኔ ማድረግ አያቀተኝም ስትል ነበር። ምክንያቱም እንግዲህ ቡራ ይቺ ልጅ ይዞ መጣ፣ የው ሀይሚን ለመፈተን እሷን ለማስቀናት ይዞ መጣ። አሁን ደግሞ ሀይሚ እሱ ያደረገውን እኔም ማድረግ አያቀተኝም፣ ስለዚህ አሳየዋለሁ ስትል ነበር። ያ ማለት እሷም ደግሞ ሌላ ሰው ይዛ ትመጣለች ማለት ነው። እና ስለዚህ ነገሩ ይራዘማል ማለት ነው። ምንም ቢሆን ይራዘማል ማለት ነው። ብቻ ሀይሚዬ መልካም ልደት ይሁንልሽ በድጋሚ።